ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን በዛሬ ፕሮግራሜ አንድ ወንድሜ ከጠየቀኝ ጥያቄ በመነሳት ይሄ ነገር በርካታ ወንዶች ላይ ያለ ጥያቄ ስለሆነ እስቲ እዚህ ነገር ላይ ያለውን ትክክለኛ ሐሳብ ልንገራችሁ ብዬ ይሄን ቪዲዮ አዘጋጅቻለሁ ምን ነበር ጥያቄው በጣም መወዳት ማፍቅራት ፍቅረኛ አለችኝ ነገር ግን እሷ የውነት ምታፈቅረኝ አይመስለኝም ለኔ እውነተኛ ፍላጎት እውነተኛ ስሜት ያላት አይመስለኝምና ከሷ ጋር ትዳርም ማሰብ ከሷ ጋር ነገን ማሰብ በጣም እየከበደኝ ነው የውነት እንደምታፈቅረኝ እንዴት ማወቅ እችላለሁ ሴት ልጅ ስታፈቅር የሚለይበት ነገር አለ ወይ የሚል አይነት ጥያቄ ነው የጠየቀኝና በርካታ ወንዶች እንደዚህ የሚያስቡ አሉ በርግጥ ሴቶችም ላይ እንደዚህ አይነት ጥያቄዎች ይኖራሉ አንድ ሴት ፍቅረኛ የውነት ያፈቅረኝ ይሆን ይሄ ወንድ እውነት ከልቡ ይፈልገኝ ይሆን የሚል ጥያቄ እንደ ሰው የትኛውም ሰው ላይ ይኖራል ስለዚህ ዛሬ በተለይ ወንድም ስለሆነ የጠየቀኝ እስቲ ከወንዶች አንፃር ያለውን ነገር ልንገራችሁ ሴት ልጅ አንድን ወንድ የውነት እንደምትወደው የውነት እንደምታፈቅረው የሚለዩበት ወይም ደግሞ ሴቶች የሚያሳዩት ባህሪያቶች መገለጫዎች አሉ ስለዚህ በተለይ ይሄንን ወንዶች በደንብ ማወቅ አለባቸው አንድ ሴት ስታፈቅር ምታደርጋቸው ወይንም ምታሳያቸው ነገሮች ምንድናቸው ወንዶች እንግዲህ ፍቅረኛችሁ ወይንም አብራችሁ ያለች ሴት የውነት ታፈቅራችኋለች ወይስ አታፈቅራችሁም የሚለውን አሁን በመነግራችሁ ምልክቶች መለየት ትችላላችሁ እነዚህ ነገሮች ምንድናቸው እስቲ በዝርዝር እናያቸዋለን አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ እንግዲህ አንድ ሴት አንድን ወንድ ከልቧ ስታፈቅር የውነት ለዛ ወንድ ስሜት ካላት በመጀመሪያ አንደኛ የሚታዩባት ምልክት ምንድነው ለዛ ወንድ መጨነቅ ነው ለምሳሌ ፍቅረኛችሁ ለእናንተ በጣም ትጨነቃለች መጨነቅ ማለት በየትኛውም ነገር ውስጥ ለምሳሌ እናንተ ስትቸገሩ ሊሆን ይችላል ስታጡ ሊሆን ይችላል የሆነ የሚያሳስባችሁ ጉዳይ ሲኖር ከናንተ ጋር የውነት ከልቧ ታስባለች ትጨነቃለች አሁን ለዛ ወንድ እውነተኛ ፍቅር የሌላት ሴት አንድ ወንድ ከፍተኛ ችግር ውስጥ ጭንቀት ውስጥ ሲሆን ይሄን ያህል ብዙም ወይ በሱ ፊት የተወሰነ ነገር ብላ ልታስመስል ትችላለች ግን እውነተኛ አይሆንም የውነት ፍቅር ካላት አንድ ሴት ግን ለዛ ወንድ አብራው መጨነቅ የሱ ችግር የሷ ችግር እንደሆነ መሰማትና ይሄ ከመጨነቅ ጋር የሱን ችግር ከመጋራት ጋር ተያይዞ ከፍተኛ ስሜት ይታይባታል ስለዚህ ወንዶች እስቲ የናንተ ነገር ላይ አሁን ፍቅረኛ የምትሏት ሴት ምንድነው ያላት ነገር እውነት ስታዝኑ ታዝናለች ስትቸገሩ ስታጡ ይሄ ጭንቀታችሁን የምትካፈልናት አይደለችም የሚለውን አንድ ይሄንን ነገር መመልከት ይኖርባችኋል ሁለተኛውና አስገራሚው ነገር ደግሞ ምንድነው የቅናት ባህሪ ታሳያለች በነገራችን ላይ ይሄ ሰውኛ ባህሪ ነው በኖርማል ከሆነ ቅናት አሁን እስቲ ከወንድ አንፃር ስለሆነ የሴቶቹን ነው መነግራችሁ አንድ ሴት አንድን ወንድ ከልቧ የምትወደው የምታፈቅረው አይነት ከሆነ የተወሰነ የቅናት ስሜት ይኖራታል ይሄ ማለት ከሌሎች ሴቶች ጋር ሲስቅ ሲጫወት ወይንም ሌላ ነገር ሲያደርግ ስታየው ይሄ የመቅናት እሱ የኔ ነው እሱ የኔ ብቻ እንዲሆን ነው መፈልገው የሚል አይነት ስሜት ውስጧ ስላለ እንደዚህ አይነት የመቅናት ነገር ግን እናንተ ከተለያየ ሴቶች ጋር የተለያየ ነገር ስትሆኑ ስታወሩ ስትጫወቱ ይሄን ያህል ሌሎችም ነገሮችን ስታደርጉ ምንም የማይመስላት አይነት ከሆነች ቆም ብላችሁ መጠየቅ አለባችሁ አንድ ሰው የሚፈልገውን ነገር ሰው እንዲጋራው አይፈልግም ብዙ ጊዜ በተለይ ኡነተኛ ፍቅር ያለባቸው ሰዎች ይሄ እንደዚህ አይነት ቅናቶች ይኖራሉና ይሄንንም ብትመለከቱ መልካም ነው ሌላኛው ነገር ደግሞ ምንድነው በእናንተ በግል ህይወት ላይ ፍላጎት ማሳየት በተለይ አንድ ሴት አንድን ወንድ የውነት ስታፈቅረው ይሄ የናንተ የግሌ የምትሏቸው ነገሮች ያቺ ሴት እነዛ ነገሮች ላይ በጣም ፍላጎት ይኖራታል ለምሳሌ ምንድነው እናንተ የሚያዝናኗችሁ ነገሮች ማወቅ
መለየትና እሷም ያንን ነገሮች መሞከር የተለያዩ የኔ የምትሏቸው ለምሳሌ የልደት ቀናችሁን ጠብቃ ያችን ቀን አስታውሳ ማክበር ሊሆን ይችላል ያችን የናንተን የተወለዳችሁበትን ቀን እንደተለየ ነገር ማየት ሊሆን ይችላል ብቻ እናንተ የግሌ የምትሉት የምትወዷቸው የናንተ መገለጫ የሆኑትን ነገሮች ያችም ሴት ወደዛ ነገር የመሳብ ለዛ ነገር ፍላጎት የማሳየት ያን ነገር የመሞከር ያን ነገር የማሰብ የማስታወስ እንደዚህ አይነት ነገሮች ላይ ትኩረት መስጠት ትጀምራለች ይሄም ከልቧ ስለምታፈቅራችሁ እናንተን ስለምትከታተል ትኩረቷ እናንተ ላይ ስለሆነ የምታደርገው ነገር ነው ማለት ነው ሌላኛውና መሰረታዊው ነገር ጊዜ መስጠት ነው እንግዲህ ማንንም ሰው ለሚወደው የሚሰጠው ትልቁ ነገር ምንድነው ጊዜ ነው እንግዲህ አንድም ሴት አንድን ወንድ እውነት ከልቧ ስታፈቅር ጊዜ ትሰጣለች ይሄ ስራ ሲፈቱ አይነት የሚያገኙአችሁ ሰው አትሆኑም ለምሳሌ በየጊዜው አያሁን ስራ ነኝ አያሁን እንዲ ያለብኝ እያሉ የራቁ ደስ ሲላቸው ወይ ሲደብራቸው የሆነ ጊዜ ላይ ላገኝህ የምትል አይነት ከሆነች ይሄ ችግር ነው ነገር ግን ካለ ጊዜ ላይ ለእናንተ ማክብራ ጊዜ የምትሰጣችሁ አይነት ከሆነ ይሄም ለእናንተ ጊዜ መስጠቷ ለእናንተ ቦታ እንዳላት ማሳያ ይሆናል ማለት ነው ሌላኛው ነገር ደግሞ መሰረታዊ ነገር ምንድነው ለረጅም ጊዜ እንድትራራቁ ወይንም ተለያይታችሁ እንድትቆዩ አትፈልግም እውነተኛ ፍቅር ለእናንተ ካላት እውነተኛ ስሜት ለእናንተ ካላት ሁሉ ጊዜም ከናንተ ጋር መሆን ስትገናኙ ራሱ መለያየት አለመፈለግ እንደዚህ አይነት ነገሮች በጣም በውስጧ ይኖራሉ ይሄ በነገራችን ላይ ስትለያዩ ሁሉ ልትጨቃጨቁ ትችላላችሁ አንዳንዴ ረጅም ጊዜ አብራችሁ ታሳልፉ እና ወይ ስራ ለሄድ ነው ሲላት ወይ ደግሞ በተለያየ ነገር መለያያ ሰዓታቸው ሲደርስ ቆይ ትንሽ እንቆይ ቆይ እንደዚህ እናድርግ እያለች ከሱ ጋር መለየት ባለመፈለግ በዛ ነገር ሁሉ እስከመጨቃጨቅ የሚደርሱ ሴቶች አሉ አንዳንድ ጊዜ ይሄ ምንድነው ከናንተ ጋር በቃ ረጅም ሰዓት ከናንተ ጋር መሆን ስለሚፈልጉ ከናንተ ጋር ጊዜ ማሳለፍ ስለሚፈልጉ እውነተኛ ፍላጎት ስሜት ለናንተ ስላላቸው የሚያሳዩት ነገር ነውና ይሄ በደንብ እዚህ ጋር ማስተዋል አለባችሁ ለረጅም ጊዜ ከናንተ ጋር መቆየት ያስደስታታል የሚለውንም ማወቅ ያስፈልጋል ሌላውና ዋነኛ ነገር ደግሞ እንክብካቤ ማድረግ እንግዲህ አንድ ሴት አንድን ወንድ ስትወደው በጣም ለዛ ወንድ እንክብካቤ ታደርጋለች ይሄ ማለት ምንድነው በጣም ለደህንነትህ የምትጨነቅ ትሆናለች ማለት ነው ይሄ አንተን በተቻለ አቅም ልታዝናና ደስተኛ ልታደርግ ፈታ ልታደርግ ከፍተኛ ጥረት ታደርጋለች ይሄ ያንተን ሙድ እየተከተለች ላንተ ደስታ የሚሰጡ ነገሮችን ለማድረግ በጣም ፍላጎት ይኖራታል ይሄ በደንብ መታወቅ ያለበት ነገር ነው ሌላው ነገር ደግሞ ከጎንህ ትሆናለች ማለት ምንድነው ለምሳሌ በተለይ ከዓላማ ጎን ትሆናለች አንዳንድ ጊዜ ምንድነው ይሄ ከስኬታማ ወንድ ጀርባ ጠንካራ ሴት አለች የሚባል አባባል አለ አይደል ልክ እንደዛ እንደማለት ነው አሁን እውነት ከልቧ መታፈቅር ከሆነች አንድ ሴት ይሄ ዓላማህን አይታ ያንን ዓላማህን እንድታሳካ የምትፈልገውን ነገር እንድታገኝ ህልምህን እንድትኖር ህይወትህ የተሻለ እንዲሆን ምን ጊዜም ከጎን ሆና የምትደግፍ ትሆናለች ይሄ ውስጥ ያለውን ችሎታህን አቅምህን አውጥተህ እንድትጠቀም ብርታት ትሆናለች ይሄ አንዳንድ በተለይ በጣም ጀግና የሆኑ ሴቶች አሉ እንደዚህ ወንዱ ደከም ሲል በተለይ ውስጡ ያለውን አቅም ያውቁና አንተኮ እንዲህ ብታደርግ አንተኮ ይሄን ብታረግ ያለች ያን ወንድ ያነሳሳች በጣም ለስኬት የሚያበቁ ሴቶች አሉ ስለዚህ በተለይ እውነት የምታፈቅር አይነት ሴት ከሆነች አንተን በጣም ህልምህን የምትደግፍና ለስኬትህ አብራ ከጎን ሆና የምትለፋ ሴት ትሆናለች ስለዚህ እንደዚህ አይነት ነገሮችን ማስተዋል ያስፈልጋል ሌላው በነገራችን ላይ ሴቶች አንድን ወንድ ሲወዱት የሚያደርጉት ስላንተ ማውራት ለምሳሌ በሄደችበት ያንተን ጥሩነት ታወራለች ከጓደኞቿም ጋር ሊሆን ይችላል በተለያየ አጋጣሚ ስላንተ አውርታ ማጠግብ ትሆናለች እሱኮ እንደዚህ ነው እሱኮ እንደዚህ ይወዳል የሱ ባህሪ እንደዚህ ነው እንደዚህ ያረግልኛል ይሄ በተቻላት አቅም ይሄ በመጥፎ ሳይሆን አንተን የሚያሞግሱ ነገሮችን ላንተ ያላትን ፍቅር ይሄ በየትኛውም ቦታ ላይ በተቻለ አቅም ከመደበቅ ይልቅ ለመግለጥ ለማውጣት ከፍተኛ ፍላጎት ታሳያለች እውነት ፍቅር ካላት
ሌላው ደስተኛ እንድትሆን የቻለችውን ጥረት ማድረግ እንደዚህ አይነት ነገሮች በከፍተኛ ሁኔታ ይኖራሉ። ፍላጎቶችህን ማወቅ ይሄ በተለይ መሰረታዊ ነገር ነው። ብዙ ጊዜ አሁን በፍቅረኛሞች መሃል ፍላጎትን መታወቅ ያስፈልጋል። በተለይ አንድ ሴት አንድን ወንድ ስትወድ ያ ወንድ ምንድነው የሚፈልገው የሚለውን ነገር ሴቶች በደንብ አስተውለው ይመለከታሉና የምትወዳቸውን ነገሮች ፍላጎቶችህን የምትረዳ አይነት ትሆናለች። ለማወቅ ምጥር ትሆናለች። ስለዚህ በተለይ ወንዶች በፍቅር ህይወታችሁ ላይ እነዚህን ማስተዋል አለባችሁ። እስቲ የኔ ፍቅረኛ ከነዚህ ውስጥ የቱን ታሟላለች? ይሄ ማለት አሁን እዚህ ጋር የዘረዘርኳቸው ነገሮች ሁሉ ቃል በቃል ትተገብራለች ማለት አይደለም። ነገር ግን እነዚህን ነገሮች እንደ ጥቅል ስታስተውሏቸው እስቲ ከዚህ አንፃር የእናንተን ፍቅረኛ ስታዩት እውነት ለእናንተ ፍቅር አላት ወይንስ ደግሞ ይሄ ዝም ብሎ ካንገት በላይ ጊዜያዊ ነገር እንደዛ ነው ወይ የሚለውን በእነዚህ ነገሮች ማወቅ መለየት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ